ኪየቭ ቅዳሜን በሩሲያ ባሊስቲክ ሚሳኤሎች ፍንዳታና ጥቃት ተቀብለዋለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የጠላፊ ሚሳኤል ያለህ እያሉ እየጮሁ ባሉበት ሰዓት ትራምፕ ደግሞ በጥያቄዎቻቸው ላይ እያላገጡበት ባለው ጊዜ ነው ሩሲያ ተደጋጋሚ ጥቃቶችን እየፈጸመች የምትገኘው። የሩሲያ ጦር ወሳኝ የዩክሬን መሳሪያ ማምረቻዎች ማከማቻዎችን አውድም ያለሁ እያለ የጣለውን ግዳይ እወቁልኝ ብሏል። የሚሳኤል መዓት ወርዶባታል ይላሉ የሩሲያ መገናኛ ብዙሃን ስለ ኪየቭ ጥቃት ሲዘግቡ። የምዕራቡ ዓለም መገናኛ ብዙሃንም በተመሳሳይ ኪየቭ በከፍተኛ ደረጃ እንደተጠቃች አመላክተዋል። ይህ እንደተጠበቀ ሆኖ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ስለ ሟች ወታደሮቻቸው የሚናገሯቸው መረጃዎች እያወዛገቡ ይገኛሉ። ከዚህ ቀደም ሞቱብን ያሏቸውን ወታደሮች ብዛት ያስቀመጡበት ቁጥርና በተደጋጋሚ በቃለ ምልልስ ሲጠየቁ ፈራ ተባ እያሉ የሚጠቅሷቸው ቁጥሮች ከፍተኛ ልዩነት እያስመዘገቡ ይገኛሉ። ይህ ደግሞ መነጋገሪያ ሆኗል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዩክሬን የፈለግኩትን ነገር ዝቄ መውሰድ እችላለሁ እያሉ ይገኛሉ። የዩክሬንን ወሳኝ ማዕድናት በፈለግነው ጊዜ ገብተን ልናወጣ እንችላለን፣ ዩክሬንም ወዳ ሳይሆን በግዷ ይህንን ታደርጋለች እያሉ መግለጫ ሰጥተዋል። ፕሬዝዳንቱ የኢራንንም ጉዳይ አጥብቀው የያዙት ሲሆን ከወታደራዊ አማካሪዎቻቸው ጋር በመማከር በኃይል መሰረተ ልማት ላይ ጥቃት ሊፈጽሙ እንደሚችሉ እየተገለጸ ይገኛል። የኢራን ወታደራዊ መኮንኖች ደግሞ ይህ እብደት ነው አድርጉትና በቀላችን የከፋ ነው ብለው ምላሽ እየሰጡ ናቸው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል መሠረተ ልማቶች ላይ የተቀነባበረ ጥቃት ለመፈጸም እያሰቡበት ነው ይላል የአክሲዮስ ዘገባ። ሲቢኤስ ኒውስ እና ዎል ስትሪት ጆርናልም ጉዳዩን በተመለከተ ሰፋ ያለ ሽፋን ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሚመቱ ወታደራዊና የሲቪል ኢላማዎችን እያጠኑ መቆየታቸው የሚታወቅ ነው። ከድልድይ እስከ ኒውክሌር ማዕከል ከፍተኛ ጥቃት የፈጸሙትና ይህም አልበቃ ብሎ ተጨማሪ ኢላማዎችን እየፈለጉ የሚገኙት ትራምፕ አሁን ደግሞ መጠነ ሰፊ ጥቃት ለመፈጸም እያሰቡ እንደሚገኙ ተዘግቧል። ኢራን የምንላትን የማትሰማ ከሆነ ከዚህም በኋላ ትመታለች የሚለው የትራምፕ ቃል አሁንም ተደጋግሞ እየተሰማ ይገኛል። ጦርነቱን ማሸነፍ እንፈልጋለን። ጦርነቱን ለማሸነፍ ደግሞ ኢራን ማሸነፍ የምትችልበትን እድል ማሟጠጥ አለብን። ይህንን ለማድረግ ደግሞ እንችላለን ብለው እየተናገሩ ይገኛሉ። ኢራን የኒኩሌር የጦር መሳሪያ እንዳይኖራት ብለው የጀመሩት ጦርነት ፕሬዝዳንቱን በቀላሉ እያስወጣቸው አይደለም። የሲኤንኤን ዘገባ ፕሬዝዳንቱ በኔታንያሁ እንግባበትና በሳውዲ አረቢያ ተረጋጉ ጥያቄዎች መሃል እንደሚገኙ አትቷል። የሳውዲው የመከላከያ ሚኒስትር ወደ ዋይት ሃውስ ከማቅናታቸው በፊት ኔታንያሁ ኢራንን ማመን የለብንም እንምታ ብለው ጥያቄ ሲያቀርቡ፣ በነጋታው የተገኙት የሳውዲው የመከላከያ ሚኒስትር ደግሞ ግድ የለም ይህንን ነገር ብታረጋጉት ብለው ጥያቄ ማቅረባቸውን ሲኤንኤን ዘግቧል። ትራምፕም ከጦርነቱ የሚወጡበትን ቀዳዳ እየፈለጉ እንደሚገኝ ዘገባው ጠቅሷል። አክሲዮስ ደግሞ የአሜሪካ ባለስልጣናት በኢራን ጽናት መገረማቸውን አትቷል። ኢራን በዚህ ደረጃ ጦርነቱን የማባባስ የማራዘም እና በየትኛውም አይነት ሁኔታ የመዋጋት ፍላጎትና አቅም ይኖራታል ብለው እንዳልገመቱ ነው ዘገባው የጠቆመው። ይህ ደግሞ እንደ ሰርፕራይዝ እየታየ ይገኛል። ወደ ሌላኛው የጦርነት ዜና ስናልፍ ኪየቭ በከፍተኛ ጥቃት ውስጥ ወድቃ ቅዳሜን ተቀብላለች።
ከ9 በላይ ሰዎች ሞቱብኝ ያለችው ኪየቭ የሩሲያ ባሊስቲክ ሚሳኤሎች አሁንም ፈተና እንደሆኑባት አረጋግጣለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የጠላፊ ሚሳኤል ያለህ ብለው ኔቶን እየተማጸኑ አሜሪካን እየለመኑ ባሉበት ሰዓት ነው ይህ ጥቃት የመጣው። የሩሲያ ባሊስቲክ ሚሳኤሎች ደግሞ ከፓትሪዮት በሚወነጨፉ ጠላፊ ሚሳኤሎች እንጂ በሌሎቹ የአየር መከላከያ ስርዓቶች መመታት የሚችሉ አይደሉም። ከ28 ሰዎች በላይ ተጎድተውብኛል የምትለው ኪየቭ ተደጋጋሚው ጥቃት ሕዝቧን እንደፈተነው አልሸሸገችም። ወደ ፖላንድ ክሩዝ ሚሳኤል ሾልኮ ገብቶ ጥቃት ፈጸመ በተባለ በሁለተኛው ቀን ነው ይህ ጥቃት የተከሰተው። አጃንስ ፍራንስ ፕሬስ በትንሹ 10 የሚሆኑ ፍንዳታዎች ኪየቭን ንጠዋታል ይላል። የፍንዳታዎቹ ምንጭ ደግሞ የባሊስቲክ ሚሳኤል ተኩስ እንደሆነ ተነግሯል። በተወሰኑት የኪየቭ አካባቢዎች ኃይል እንደተቋረጠም እየተነገረ ይገኛል። የሊቱዌኒያ ኤምባሲ አካባቢ ፍንዳታ እንደተከሰተና በኤምባሲው ቅጥር ግቢ ውስጥ አንዳንድ ጥፋቶች መከሰታቸውን የሊቱዌኒያ የውጭ ጉዳይ ሚኒስቴር መስሪያ ቤት አሳውቋል። ዩክሬን የፓትሪዮት ሚሳኤል ትለምናለች። ትራምፕ ደግሞ በጥያቄዋ ላይ የማላገጥ ያህል አስተያየት እየሰጡ ይገኛሉ። ይህ በጣም ከባድ ቴክኖሎጂ ነው። የትኛው ሀገር መልሶ እንደሚያጠቃህ አታውቅም። እናም ከመስጠታችን በፊት መጠንቀቅ አለብን በማለት ለዜሌንስኪ የገቡትን ቃል ኪዳን ዘወር ብለው ያጠፉትም ይመስላሉ። ይህንን ካደረግን ትልቅ እርምጃ ነው፣ ስለ ጉዳዩ በደንብ ማጤን አለብን ብለዋል። ዩክሬን የፓትሪዮት ሚሳኤሎችን በሀገሯ እንድታመርት በትራምፕ በቃል ደረጃ ተነግሯት የነበረ ቢሆንም ዜሌንስኪም ይህንን ካንዴም ሁለቴ አሳውቀው የነበረ ቢሆንም ጠብ የሚል ነገር አልተገኘም። እርግጥ ነው ሚሳኤሉ በሀገረ ዩክሬን ይመረት ቢባል እንኳ በአጭር ጊዜ ውስጥ ወደ ግዳጅ ይገባል ማለት አይደለም። ሚሳኤሉን ሕጋዊ ፍቃድ አግኝቶ ለማምረትም ዓመታት ይፈጃል። ፓትሪዮት የአየር መከላከያ ስርዓት እንደ ማንኛውም የአየር መከላከያ ስርዓት የተለያዩ ክፍሎች አሉት። ራዳር አንደኛው ክፍሉ ሲሆን እስከ 100 ኪሎ ሜትር ርቀት የሚገኙ ሚሳኤሎችንና ከጠላት የሚላኩ ተወርዋሪዎችን መመልከት ይችላል። ሌላኛው ክፍሉ የቁጥጥር ማዕከል የሆነው በተሽከርካሪ የሚዘወረው ክፍል ሲሆን በየትኛው ሰዓት እናጥቃ፣ የትኛው ኢላማ ላይ እርምጃ እንውሰድ የሚለው ነገር ትዕዛዝ የሚሰጥበት ነው። የሚሳኤል ማስወንጨፊያ ተሽከርካሪው እስከ 16 ሚሳኤል ይይዛል። ይህኛውም ሌላኛው ክፍል ነው። 16ቱን ሚሳኤሎች በ9 ሰከንድ ብቻ መተኮስ የሚችለው የፓትሪዮት የአየር መከላከያ ስርዓት አሜሪካ አሉኝ ከምትላቸው የጦር መሳሪያዎች መካከል ግንባር ቀደሙ ነው ማለት ይቻላል። ዩክሬንም ዋይልድ ቤሪስ የተሰኘውን የኢንተርኔት ግብይትን የሚፈጽመው ድረገጽ ያቋቋመውን መጋዘን እየመታች እንደምትገኝ ቢቢሲ ዘግቧል። የሩሲያ ጦር በበኩሉ ጥንቅቅ አድርጌ የመታኋቸው ኢላማዎች ወታደራዊ ናቸው ባይ ነው። ድሮንን ጨምሮ የተለያዩ የጦር መሳሪያዎች የሚመረቱበት፣ የሚሰራጩበት፣ የሚከማቹበት ማዕከል እየተነጠለ ተመቷል። ከባህርና ከምድር የሚወረወሩ ሚሳኤሎችና ድሮኖች ደግሞ ጥቃቱን አስተባብረዋል ሲል አሳውቋል። ኤፍፒ1 እና ኤፍፒ2 የተባሉትን ድሮኖች የሚሰሩባቸውን አካባቢዎች እየለየች ከመታች በኋላ በ48 ሰዓታት ውስጥ ሌላ ከባድ ጥቃት ነው የፈጸመችው ሀገረ ሩሲያ። በልቪቭ፣ በሮቭኖ፣ በቪኒትሳ፣ በድኔፕሮፔትሮቭስክ እና በዚቶሚር የተለያዩ ጥቃቶችን ከ48 ሰዓት በፊት ፈጽማ አሁንም በከባድ ሁኔታ ደግመዋለች። የ40 ቀን የጫና ዘመቻ ብለው ዜሌንስኪ የጀመሩት ዘመቻም የሩሲያን ባሊስቲክ ሚሳኤሎች ወደ ኪየቭ በልዩ ግብዣ እየጋበዘባቸው ይገኛል። ይህ እንደተጠበቀ ሆኖ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሟች ወታደሮቻቸውን ቁጥር በተመለከተ የሚናገሯቸው ነገሮች እያነጋገሩ ነው። ከፎክስ ኒውስ ጋር ባደረጉት ቆይታ 50 ሺህ ወታደሮች ጦርነቱ ከተጀመረ ጊዜ በኋላ ሞተውብናል አሉ። ይህ ግን ከወራት በፊት ከተናገሩት ጋር ይጣረሳል። ስለ ሟች ወታደሮቻቸው ብዙም ማውራት ያልፈለጉት ዜሌንስኪ ወደ 50 ሺህ ወታደሮች አካባቢ ሞተውብናል፣ 400 ሺህና ከዚያ በላይ የሆኑት ወታደሮቻችን ደግሞ ቆስለዋል ሲሉ ተናግረዋል። የጠፉባቸው ወታደሮች እንዳሉም አመላክተዋል ዜሌንስኪ። ከወራት በፊት በወረሃ የካቲት ግን 55 ሺህ ወታደሮች ሞተውብን ብለው ከኤንቢሲ ጋር ባደረጉት ቆይታ ደግሞ መልሰው ቁጥሩን ዝቅ አድርገው 46 ሺህ ወታደሮች ሞተውብናል፣ የሩሲያ ወታደሮች የሞት መጠን ግን ከኛ በ14 እጥፍ
ይበልጣል በማለት የተለያዩ ቁጥሮችን በአጭር ቀናት ውስጥ ለዋውጠው ተናገሩ። ሞስኮ ግን በዚህ አትስማማም። ከ290 ሺህ በላይ የሆኑ የዩክሬን ወታደሮች እንደጠፉ፣ ከ500 ሺህ በላይ የሚሆኑት በትንሹ እንደሞቱና የሟቾችና ከጦርነት ውጭ የሆኑ የዩክሬን ወታደሮች ቁጥር ከ1 ሚሊዮን በላይ እንደሚበልጥ ሩሲያ ታነሳለች። በየወሩ እስከ 40 ሺህ የሚሆን ወታደር እንደምታጣ የሚናገሩት ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዩክሬን እንደፈለግኩ ዝቅ የምወስደው ሀብት አለ እያሉ ይገኛሉ። ዩክሬን በተፈጥሮ የታደለች በማዕድን የተንበሸበሸች ሀገር ናት የሚሉት ፕሬዝዳንት ትራምፕ በተለይ ውድ ማዕድኖቿን መውሰድ የምንችልበት ስምምነት አለን ሲሉ ተናግረዋል። ጆ ባይደን እስከ 300 ቢሊዮን ዶላር ለዜሌንስኪ ዝቆ ሰጥቷል። ይህንን አውሮፓ ማድረግ ይችል ነበር። ብራሰልስን ማስከፈል ሲችል ጆ ባይደን እንዲህ አይነት ስህተት ውስጥ ከቶናል። እኔ ደግሞ ያወጣነውን ወጪ ለማስመለስ የማዕድን ስምምነት ተፈራርሜ ሀገሬን ልጠቅም ነው የሚል መልእክት ነው ያስተላለፉት። እርግጥ ነው የአሜሪካ መንግስት ይፋዊ መረጃዎች በባይደን ጊዜ 195 ቢሊዮን ዶላር ነው ለዩክሬን ተሰጠ የሚሉት። ትራምፕ ግን 300 ቢሊዮን ዶላር ቁጥሩን ያደርሱታል። ያም ሆነ ይህ ሊቲየምን ጨምሮ ለተለያዩ በዘመኑ ውስጥ ተፈላጊ ለሆኑ የኤሌክትሮኒክስ ምርቶች የሚያገለግሉ ግብዓቶችን ዩክሬን በተፈጥሮ ሀብትነት ታደላቸዋለች። ይህንንም በተመለከተ ከዓመት በፊት ከአሜሪካ ጋር ልዩ ስምምነት ያደረገች ሲሆን የአሜሪካ ኩባንያዎች ማዕድናቱን ካወጡ በኋላ 50 በመቶ ትርፉ ለአሜሪካ እንደሚሰጥ ሲዘገብ ቆይቷል። ለዚህ ነው እንደፈለግን ገብተን ዝቀን ማዕድናትን ማውጣት እንችላለን ሲሉ ትራምፕ አስጎምጂውን ፕሮጀክት በተመለከተ የተናገሩት። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።